ኢየሱስ ጌታ ነው። እና ታውቃላችሁ በጥንቱ የቅርብ ምስራቅ የሚባሉ ሀገራት ላይ በጥንት ጊዜ እረኛ በጣም ከባድ ነገር ነው። እና እነዚህ ህዝቦች ለእረኛ ያላቸው ቦታ እንዴት አይነት ከባድ መሰላችሁ? የሚገርማችሁ እረኛ የሚሆነው ልጅ ነው። አባት እረኛ አይሆንም እና ልጅ እረኛ ይሆናል። በብሉይ ኪዳን ዘመን ደግሞ መታችሁ ስታዩ እግዚአብሔር የሚሾማቸው ነገስታት የህዝቡ እረኞች እንደሆኑ መጽሐፍ ቅዱስ ይነግረናል። የህዝቡ ምኖች እረኞች ማን? እግዚአብሔርና እግዚአብሔር ንጉስ አድርጎ የሚመርጣቸው ነገስታቶች ማለት ነው። እና የሚገርማችሁ ይሄ እረኛ ሁለት ታላላቅ ስራዎች አሉት። አንድ እስራኤላዊ እረኛ ወይ ደግሞ ዕብራዊ የአይሁድ እረኛ የሚባል አንድ እረኛ ሁለት ስራዎች አሉት። የመጀመሪያው በጎቹን ፕሮቴክት ማድረግ ነው፣ ለበጎቹ ጥንቃቄ ማድረግ። ሁለተኛው ደግሞ ለበጎቹ የሚያስፈልጋቸውን ነገር ማቅረብ ነው። ምን ማለት ነው? ፕሮቴክሽን እና ፕሮቪዥን በቃ የእረኛው ግዴታ ነው። ይጠነቀቃል፣ ከዛ ያቀርባል። ትዝ ይላችኋል እግዚአብሔር በብሉይ ኪዳን ዘመን ብዙ እረኞችን አስነስቷል ለህዝቡ። የእግዚአብሔርን እረኝነት የእስራኤል ህዝብም አውቆታል። 40 ዓመት ሲጓዝ የተመራው በእግዚአብሔር እረኝነት ነው። ያውቁታል። ልብሳቸው ሳያረጅ ጫማቸው ሳያልቅ እኔ ተአምር ነው የሚሆንብኝ። አሁን 33 ዓመቴ ነው ከተወለድኩ። እግሬ የት ሊደርስ እንዳለ አላውቅም። ጫማዬ ያልቃል። ከተወለድኩ እስካሁን ድረስ ጫማ ሳረግ ጫማዬ ሳይዙ እየጨመረ ተውትሱ ከወለድኩ በኋላ እንኳን የጫማዬ ቁጥር ጨምሯል። በዚህ 5-6 ምናምን ዓመት ማለት ነው። 40 ዓመት ሙሉ ሲጓዙ ጫማቸው ምን አላለም? ልብሳቸውስ አላረጅም። እንደዚህ ከሆነ የወጣችው ሴትዮ 40 ዓመት ሙሉ እንደሳችሁ ሰውነታቸው ሲጨምር አብሮ ኢላስቲ ያርገውን ልብሱ አላቀም። እግራቸው ሲጨምር ጫማቸው አብሮ እየሰፋ ይሄድ አላቀም። እሱን የሚያውቀው እረኛቸው ነው። ግን ምን ያደርግላቸዋል? የሚያስፈልጋቸው ነገር ምን ይላቸዋል? ኢየሱስ ጌታ ነው። እና መጽሐፍ ቅዱሳችን ውስጥ ደግሞ የእግዚአብሔር እረኝነት የገባቸው በጣም ታላላቅ ሰዎች አሉ። አንዱ ንጉስ ዳዊት ነው። እና በዚህ በመዝሙር 23 ላይ እንደዚህ ብሎ ዘመረ። ቅንፍ 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘለዓለም እኖራለሁ አለ። ስሙኝ፣ እዚህ ስፍራ ላይ እንግዲህ ይኸውላችሁ ዳዊት እግዚአብሔርና እረኛ የሚሉ ሁለት ነገሮችን ነው የሚያስተምረን የሚያሳየን። ከቁጥር 1 እስከ 4 ድረስ ስለ እግዚአብሔር እረኝነት ያወራና የእግዚአብሔርን እረኝነት ይናገርና 5 እና 6 ጋር ስትሄዱ ደግሞ አንድ በጠላቶቹ ሲያሳዱት የነበረና ድንገት የሆነ ቤት የገባ አንድ እንግዳ የሆነ ግን በደጅ ጠላቶች ያሉበት እና የተራበ የሆነ ማዕድ የሚያስፈልገው ግን የሚያስተናግደው ደግሞ አንድ አካል ያለው ይልና እግዚአብሔርን እንዳስተናጋጁ አድርጎ ያሳየዋል። ከላይ እረኛ ይላል፣ 5 እና 6 ላይ ደግሞ አስተናጋጁ ይለዋል። ስሙኝ፣ በጣም እኮ ነው የሚገርመው። ታውቃላችሁ ዳዊት ለጦር ኤክስፒሪየንሱን ያሳየው የእረኝነት ኤክስፒሪየንሱን ነው።
ልጅ ነው፣ አባቱ ልኮታል። ታናሽ ነው፣ የቤቱ የመጨረሻ ነው እና ምድረ በዳ ይሄዳል። ከዛ ምንም አባቱ ራሱ ስለሱ እንደዛ አይነት ልምድ ያለው እረኛ እንደሆነ አያውቅም። እና እረኛ ለበጎቹ የሚያቀርባቸው ዋና ዋና ነገሮች አሉ። የመጀመሪያው መሰማሪያ የሚባል ስፍራ ነው፣ ወይም ደግሞ ተቀምጠው የሚበሉበት የሚግጡበት የሆነ ማረፊያ፣ የተመቻቸ ለምለም የሆነ ስፍራ ለበጎች ያስፈልጋል። ሁለተኛ ስትሉ ደግሞ ውሃ፣ ውሃ በሉ፣ ውሃ ያስፈልጋል። የሚገርማችሁ ይሄ በጣም ወሳኝ ነገር ነው። እረኛው የሚታየው በእነዚህ በሁለት ነገር ነው። ምናልባት በጎቹ የተስተካከለ ምግብ የማይበሉ ከሆነ የተቀመጡበት ስፍራ አቦ ይገባቸዋል። ጌታ ሆይ አሁን ስናገር የልቦና አይናቸው ይብራ። እጆቻችሁን ዘርጉ። ማካፑራቲቫኒያስ በኢየሱስ ክርስቶስ ስም አሁን የመንፈስ የቃል ብርሃን በልባቸው ላይ ያብራ። ስሙኝ እሺ፣ ትንሽ ነው የምናገረው። ይኸውላችሁ የተቀመጡበት ስፍራ የበጎቹን ፊትነስ፣ የበጎቹን አቅም፣ የበጎቹን በሽታ የመቋቋም ችግር የመቋቋም የሆነ ቻሌንጅ የሚያደርጋቸውን ነገር የሚቋቋሙበትን ምንድነው ኢንግሪዲየንት ወይም ደግሞ አስፈላጊ ነገር እንደሚያገኙ የሚወሰነው ተቀምጠው የሚበሉበት ቦታ ነው። ስሙኝ። ከዛ ደግሞ አንድ በጣም ወሳኝ ነገር አለ፣ ውሃ የሚባል ውሃውን የሚለየው እረኛው ነው። ውሃውን የሚያውቀው እረኛው ነው። እና በግ የሆነ ነውጥ ያለበት ማዕበል ያለበት ወይ የሚወርድ ውሃ ምናምን አይደለም የሚጠጣው። በግ የሚጠጣው እርግጥ ያለ ውሃ ነው፣ ኩል የሆነ ተረጋጋው። እና እረኛው ገና ለበጉ ውሃ የሚያጠጣበትን ስፍራ ሲያስብ አንድ ነገር ያስባል። ይሄ በግ ቆሞ ሲጠጣ ይበተንብኝ ይሆን? ምናልባት ውሃው ይዞት ይጠፋ ይሆን? ውሃው ምን አይነት ነው? ማዕበል አለው? ወንዝ ነው? ምን አይነት ውሃ ነው ብሎ እረኛው ነው የሚጠነቀቅለት። በጉ እዛ ውሃ ቦታ የተዘጋጀለት ቦታ ምን ይላል? እና ዳዊት ይህንን የእረኝነት ካልቸር በደንብ ያውቀዋል። ሌላ አንድ እረኛ የሚይዛቸው ሁለት ነገሮች አሉ። ዛሬ ሁለት እያልኩኝ ያዙት በቃ። በትርና ምርኩዝ። ስሙኝ፣ የእስራኤል እረኛ በትር የምትባል አንድ እንጨት አለችው እና እንጨቱን የሚይዘው ለፕሮቴክሽን ነው። ማንን ነው የሚጠብቀው ስትሉ በጎቹን። ከምንድን ነው የሚጠብቃቸው? ከአውሬ የተለያየ ነገር ሲመጣ። እንደውም በጣም ፕሮፌሽናል የሆኑ እረኞች ጫፉ ላይ ሚስማር ያደርጉበታል፣ ወይም የሆነ የሚዋጋ ጠላት ሲመጣ ወርውረው የሚወጉበትን አውሬዎችን የሚያስፈራሩበትን የሆነ ነገር እንጨቱ ላይ ያደርጉበትና ሬዲ ሆኖ ነው የሚጠብቁት። አንድ ደግሞ ምርኩዝ አለ። ምርኩዙን ደግሞ የሚጠቀመው በጉ እንዲህ ቁልምም ያለች ነገር ናትና በጉ ምናልባት የሆነ እንትን ላይ ሄዳችሁ ብታዩት ያሳያችኋል ምን አይነት እንደሆነች ራሱ ምርኩዙና በጉ ድንገት ከሚሄድበት ቦታ ሲወጣ በምርኩዙ ያደርግና ይመልስበታል። ማን? እረኛው። ዳዊት እንደዚህ አለ፣ እረኛዬ ነው። ምን ማለት ነው ዳዊት ብላችሁ ስትሉት፣ እንዴ እረኛዬ ነው፣ የሚያሳጣኝ ምንም ነገር የለም። ምንም ነገር እሱ እረኛዬ ሆኖ ምንም ነገር ላጣ አልችልም። እረኛዬ ሆኖ የሚቀመጥበትን ስፍራ ያውቃል። ትዝ ይላችኋል ኢየሱስ አንድ ጊዜ ሕዝቡን አየና እረኛ እንደሌላቸው በጎች ተበትነው አይቶ ምን አለ? አዘነ። ዮሐንስ 10 ላይ ኢየሱስ እንደዚህ አለ፣ እኔ የበጎች እረኛ ነኝ። ይኸውላችሁ ይሄ እነኚህ እረኞች
አንዳንድ ጊዜ ነፍሳቸውን የሚያሰጥ ነገር ቢገጥማቸው ሳይሰጡ ሊሄዱ ይችላሉ። ኢየሱስ ግን እንደዚህ አለ፣ ነፍሱን ስለ በጎቹ የሚሰጥ ከበጎቹ የሚበልጥበት ነገር የለም። ስሙይ እንደዚህ አለ። ዮሐንስ 10 ላይ አንብቡት። በጎቼ አለ ድምፄን ምን ይላሉ? ይሰማሉ። ከዛስ ይከተሉኛል። እንዴ ቆይ ለምን ነው የሚከተለው? ከፊት ስለሚሄድ ነዋ። አትችለውማ አንተ፣ አታየውማ አንተ። የምትቀመጥበትን ቦታ ታየው፣ የምትጠጣውን ውሃ ታየው። ይለይል። እሱ ነው የሚመርጥልህ የሚሻልህ። የእረኛ መንገድ ነው የሚሻለው። ይውላችሁ የተለያየ ሰው ይመጣና የእስራኤል በጎች ተበታትነው ነው የሚቀመጡት አንድ ግሮን ውስጥ ወይ ደግሞ በጎች የሚያድሩበት ውስጥ ማለት ያበበም ይመጣል፣ የከበደም ይመጣል፣ የምናምንም ይመጣል፣ አንድ ቦታ ላይ ይሆናል። ለምሳሌ አበበ የሆነ የበጉን ድምጽ ሲያሰማቸው ያበበ በጎች የሆነ ሚስተር ኤክስ ቅልቅል ብሎ አይገባም። ያበበ በጎች ብቻ ይመጡና እረኛቸውን ተከትለው ይሄዳሉ። ኢየሱስ ምን አላቸው? በጎቼ አለና ድምፄን ይሰማሉ። ትሰማላችሁ? ምንም አያጭበረብራችሁ። ዳዊት ለዚህ ነው እንደዚህ ያለ እግዚአብሔር እረኛዬ ነው የሚያሳጣኝ ምንም ነገር አላጣማል። ከአባቴ ምንም ላላገኝ እችላለሁ። እንደውም የአባቴ መልእክተኛ ልሆን እችላለሁ። የሚልከኝ ምናልባትም አባቴ ሊረሳኝ ሁላ ይችላል። ትዝ ይላችኋል ቅባት የመጣ ጊዜ ልጅህን አምጣ ሲለው ሳሙኤልን እንዳለ ያሉትን ደረደረና አረ ዘይቱ እዚህ ጋር አታድርግ ብሎኛል፣ ሌላ የለም ወይ ሲባል እንደዚህ አለ። ምናልባት አለ ምድረ በዳ ሌላ አለ። ማጋፖራ ዲቫኒያስ እጆቻችሁን ከፍ አድርጉ እስቲ። ተጠርታችሁ ሌላ አለ ተብላችሁ የእግዚአብሔር የሆነ ፕሮግራም ያገኛችሁ ሌላ አለ። ረስቶታል። ለዚህ ነው እናትና አባቴ እንኳን ረሱኛል፣ እግዚአብሔር ግን ምን አለኝ? አስታወሰኝ። እናትና አባቴ ምን አሉ? ረሱ። እግዚአብሔር ግን ምን አለኝ? አስታወሰኝ። እረኛዬ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። እረኛ ሆኖ ስለ እረኛ ያውቃል። ሰሞኑን የኢየሱስ ክርስቶስን የልደት በዓል እያከበርን ነው። ለምንድን ነው የዚህ በግ መወለድ ለእረኞች የታወቀው? ለምንድን ነው እረኞች መጥተው በኮከብ ተመርተው የመጡት? there is something ዝም ብሎ እንዳይመስላችሁ። ሰብአ ሰገል ለእረኞቹ በሌሊት መጥቶ መልአክ ለሕዝብ ሁሉ የሚሆን ታላቅ የምስራች አዳኝ ተወልዷል፣ ደስ ይበላችሁ የሆነ ዜና መጣ። ለምን? በከብቶች በረት ውስጥ የተወለደ አንድ የራሱ የሆኑትን በድምፁ የሚለይ እረኛ ተወልዷል። እግዚአብሔር እረኛችሁ ነው። የእኔ እረኛ እንደዚህ ነው። ባይ ዘ ወይ እኔ እረኛዬ ስለው ምንም ነገር አያሳጣኝም። መብታችሁ ነው እናንተ ማጣት። ሰው የሚኖረው በእይታው ነው እና እኔ እረኛዬ ነው ብዬ ምደክምበትንማ አትሰጠኝም ብለዋለሁ። የሆነ ቦታ ሲሄድ ራሱ አይ መሰማሪያ ነው እምበላው የምታዘጋጅልኝ አንተ ነህ፣ የምትሰጠኝ አንተ ነህ። የሆነ የሚጥለኝን ማዕድማ አልበላም፣ መንፈሳዊ ነገሬን ሽባ የሚያደርገውን ነገርማ አልበላም። ትመራኛለህ፣ እረኛዬ ነው ትመራኛለህ እለዋለሁ። አይወስደኝም። ያው ጌታ ምስክሬ ነው የምላችሁ፣ ነፍሴ የምትከሳበት ቦታ አልገኝም። ለመሰላችሁ እረኛዬን አንተ ነህ የምትመራኝ ብዬዋለሁ። እረኛዬ ነህ ምራኝ እንጂ የምወድቅበት የምደክምበት የሆነ እንደ ፓስታ መሆንበት ቦታ እንዳልገኝ ምራኝ። እረኛዬ ይመራል። ፒተር ነው አይደል እንደዚህ ያለው? ወደ ነፍሳችሁ ጠባቂና እረኛ ወላ ቬናስ ከማንታ ግዴላችሁ መጣችኋል። አሁን ያላችሁት እረኛችሁ ጋር ነው። the only thing የሚያስፈልጋችሁ መፍጨርጨር ታቆሙና በእረኛችሁ ትእዛዝ ስር ፍሎ ማድረግ፣ በእረኛችሁ ፈቃድ ስር መግባት፣ በእረኛችሁ ሐሳብ መሄድ።
ድምፁን መስማት። ታውቃላችሁ ሰሞኑን አንድ ጌም በቤታችን ውስጥ እንጫወት ነበርና የክሪስማስ ኢቭ ላይ ነው ፋሚሊዎች ምናምን መጥተው እና ምንድነው ጌሙ ድምጽ ሪያላይዝ ማድረግ ነው። የሆነ ሰው ይጨፍናል፣ የሆነ ሰው ሲጠራዋልና እከሌ ነው ይላል። ሰው እንኳን ይሄን ያህል ድምጽ ይለያል። የምትወደውን የምታውቀውን ሰው ድምጽ እንደዚህ ትለያለህ። የባለቤትሽን ድምጽ እኮ ትለያለሽ የትም ቦታ ይሁን። የእናት የአባቶቻችሁን ድምጽ እኮ ትለያላችሁ። ብዙ ግርግር ውስጥ ገብቶ ድምጽ መለየት ያቃተለ ምንድነው? ብር የጎደለ ምንድነው? የሆነ ሚስ ያደረከው የሆነ ችላ ያልከው የሆነ ነገር ይኖር ይሆን? የእረኛህን ድምጽ እንዳትለየው ያደረገ ነገር አንድ ነገር ይኖር ይሆን? እረኛማ በጎቼ ድምጼን ይሰማል፣ በጎቼ ድምጼን ይሰማል፣ ከዛስ ይከተሉኛል። ጨካኞች ናቸው፣ የሌላ እንደሆኑ አያስቡም። የሱ እንደሆኑ እርግጠኞች ናቸው። የሱ ነኝ የኔ እረኛ ነው የመጣው ይላሉ። እና የኔ እረኛ እንደዚህ ነው፣ ምንም አያሳጣኝ። የኛ እረኛ መልካም እረኛ ነው፣ ሙያተኛ አይደለም። ግድም አይለው ይመስላችኋል አንዳንዶቻችሁ እናንተ ያላፋችሁበት ስላለው ህይወት ስለምትከፍሉት ዋጋ እንዴ በጣም እኮ ዋጋ ይሰጠዋል እረኛችሁ። ትዝ ይላችኋል 100 በጎች የነበሩት አንድ ሰው አለ ኢየሱስ አንዱ ግድ ይለዋል እረኛችሁ። የኔ እረኛ ግድ ይልሃል ብዬው በኔ ጉዳይ ውስጥ ግድ ይልሃል፣ በኔ ህይወት ግድ ይልሃል፣ በኔ ህይወት ያገባሃል። ከሌ አይደለም አሁን የኔ ጉዳይ ያገባሃል ብዬው የኔ እረኛ ስንት ነገር አውጥቶኛል። ስንት ነገር እኔ ያውቀዋለሁ። ስንት ነገር መርቶኛል። በሞት ሸለቆ በከባባድ ምዕራፎች ውስጥ ስናልፍ የሚያይ እረኛ ነው ያለ። የሚደክም እንዳይመስላችሁ። አሁን የነገርኳችሁ ታሪክ አንድ እስራኤላዊ እረኛ የሚያደርገው ነው። እሱ ግን ነፍሱን ሊሰጥ አይችልም። የመጨረሻ አልቲሜት እንዲህ ብሎ ከመጣበት ትቶ ሊሄድ ይችላል። የኛ እረኛ ግን እንደሱ አይደለም። ነፍሱን እስኪሰጥ ድረስ አንዳንዶቻችሁ ማን ነው የሚመራኝ? ወዴት ነው ብሄደው? ምንድነው የኔ ህይወት ኔክስት ያለው ብላችሁ ታስባላችሁ? እረኛ አላችሁ። ወደ ነፍሳችሁ ጠባቂና እረኛ መታችኋል፣ ደርሳችኋል። ይኸውላችሁ የሚያደክም ነገር ያለው እረኛችሁ ጋር እስክትደርሱ ብቻ ነው። ነግሬያችኋለሁ። የምትኖሩት የእምነታችሁን ልክ ነው። እግዚአብሔር እናንተ ጋር ማንን ያክላል ብላችሁ ካላችሁ እግዚአብሔር እናንተ ጋር የሚያክለው እምነታችሁን ነው። እናንተ ስለ እግዚአብሔር ያላችሁን መረዳት። እረኛዬ የሚያሰማራ ነው እና ዛሬ ፈቃድ ከሰጣችሁት ወጣ ያላችሁትን በምርኩዙ እንድትገቡ ተመለሱ። ይላችኋል። ለምን? ሊያስቀምጣችሁ፣ ሊያሳርፋችሁ፣ ሊያበላችሁ። እረኛችሁ ግድ ይለዋል። እረኛችሁ ግድ ይለዋል። እረኛችሁ ያጽናናል፣ ይመክራል። ኢሳይያስ 40:11 ላይ እንደዚህ የሚል እግዚአብሔር ቃል ታገኛላችሁ። መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራቸዋል። አይገርም?
እረኛው የበጎቹን ባህሪ ያውቃል። መንጋ ነው ደርሷል። ትዝ ይላችኋል ኢየሱስ ለጴጥሮስ 3 ጊዜ ትወደኛለህ 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 ሲል 3 አይነት ሌቭል ላይ ያሉ የበግ አይነቶች ነው አደራ የሰጠው። አሁን የምታጠባበግ በሩጫ ሂጂ የሆነ ነገር በይ ምናምን አትባልም። ያቃል ምን እንደሚያስፈልጋት ያቃል። አያችሁ ማልዴቫኖ ሶኮ ፓራዲ መሰማራት ያለበትን ኢንቨስት ያደረገበትን የሰጠውን ያበላውን ያጠጣውን የደገፈውን የረዳውን ደግሞ ቁጭ በል አይለው ቀስ በልም አይለው። መፍጠን ያለበትን ወደፊት ያፈጥነዋል። መውጣት ያለበትን ያወጣዋል። ማን እረኛው ግድ ይለዋል ያቃል። ትንንሽ የሆኑትስ ደግሞ ገና መራመድ የማይችሉትስ መሄድ የማይችሉትስ የማያውቁትስ ብላችሁ ስትሉ በብብቱ ይይዛቸዋል። አይከብደውም ለእረኛው። እግዚአብሔር እያንዳንዱ ሰው እያንዳንዱ የእግዚአብሔር ልጆቹ ያሉበትን የመንፈሳዊ ህይወት ሌቭል ያውቀዋል። ስለበረታ አንበሳ ትባልና ስራ ነው የሚሰጥህ ከፍ ያለ። ስትደክም ደግሞ በቃ ደከም አታስፈልግም ቅር ተብለ ደግሞ ተጥላ አትሄድም። ላንተ የሚገባ ነገር ደግሞ ይዘጋጅልሃል። ሕፃን ስትሆን ማካፖራቲቫኒያስ ስለዚያቸው ጴጥሮስ እንደዚህ ያለ ገና እንደተወለዱ ሕፃናት የቃሉን ወተት ምን በሉ ተመኙ። አየ የቃሉ ወተት ማለት ቃሉ ደግሞ ራሱ ነው። አየ ያስጠጋህና ያቅፍህና ጊዜ ይሰጥህና ከቃሉ ጋር ያጣብቅህና እንደ ወተት እየጠጣ አጥንት ይጠነክራል። የዛኔስ ወደ ትልልቅ ቦታ መድረስ ትጀምራለህ። ኃላፊነት እንድትሸከም ስሙኝ እስቲ ስሙኝ አንዴ ግዴላችሁ በጣም ከባድ ነገር ልነግራችሁ ስለሆነ ነው። ይሄ ሰውነት የተሸከመው ማን ነው? የኔን አካል ስጋዬን የተሸከመው አጥንቴ ነው። አጥንት የሚጠነክረው በወተት ነው። ሰማችሁ? አጥንት የሚጠነክረው በወተት ነው። ገና እንደተወለዱ ሕፃናት የቃሉን ወተት ተመኙ ሲባል ፕሮፌሰር ቢድን የቃል ወተት ነው የሚሰጠው። ምን ማለት ነው? ሳሊቬሽን የድህንነት ትምህርት የእግዚአብሔር ቃል ቁጭ ብሎ ምን ማለት አለበት? መመገብ አለበት፣ መጠጣት አለበት። ለምን? ነገ ኃላፊነት እንዲሸከም፣ ነገ ለእግዚአብሔር ስራ እንዲሮጥ፣ ነገ የተሻለ እረኛውን የሚያስከብር የተሻለ መሪ የሚተካ እረኛ እንዲሆን ኃላፊነት የሚሰማው እንዲሆን። ዛሬ በኢትዮጵያ ቤተክርስቲያን ውስጥ ጥቂት ነገር ልናገር። ለምንድነው ኃላፊነት የማይፈራ ኃላፊነት መሸከም የማይወድ ትውልድ የበዛው ብላችሁ ስትጠይቁኝ፣ ሰዎች ገና አዲስ እንደተወለዱ ከእግዚአብሔር ቃል ጋር አይገናኙ። የሚገናኙት ከፕሮፌሲ ጋር ነው። የሚገናኙት ከሆነ ነገር ጋር ነው። ሰው ኃላፊነትን መሸከም አይችሉም፣ ይፈራሉ። መንፈሳዊ ህይወታቸው ከትንቢትና ከሆነ ነገር አያልፍም። አያችሁ፣ ገና እንደተወለዱ ሕፃናት የእግዚአብሔርን ቃል የቃሉን ወተት ተመኙ፣ ፈልጉት ብሎ ሲል ግን የእግዚአብሔር ቃል ፈልጉት ነው። ምን እንድትል? ኃላፊነት እንድትሸከም፣ ትልቅ እንድትሆን፣ መሪ እንድትሆን፣ መንጋ እንድታሰማራ፣ እረኛ እንድትሆን። በፕሮፌሲ የተገነባ ነገር በፕሮፌሲ ሊፈርስ ይችላል። በእግዚአብሔር ቃል የተገነባ አለት በሆነው በክርስቶስ የተገነባ ህይወት ግን ማዕበል ቢመጣ ወጀብ ቢመጣ ሰው ቢቀር ቤቱ ባዶ ቢሆን አንድ ሰው መጥቶ እግዚአብሔርን ስለሚያውቀው በእግዚአብሔር ቤት መገኘት እንቁ እንደሆነ ስለሚያውቀው ወገንተኝነት፣ ብሔርተኝነት፣ ግሩፕ የሆነ ነገር ሲመጣ አይፍረከረክም፣ ቀጥ ብሎ ይጸናል። ለምን እንደው ታውቃለህ? በቃሉ ስለበረታ እና እነኚህን ሕፃናት እረኛው ያቅፋቸዋል። ምን እንዲሉ እንዲያድጉ አገልጋዮችን ሳሰለጥን እንደዚህ ላለው የሚሰማራ አጥቢም ሕፃንም አይደለም እላለሁ። የምናሰማራው የሚያጠባም መራመድ የማይችልም አይደለም፣
እነሱን አጠገባችን ነው የምናረጋቸው። በረኛ ቁጥጥር ስር መሆን አለባቸው። ቶሎ ቶሎ መታየት አለባቸው። ይገባቸዋል። ማወራው ነገር የሆነ ነገር አይደለም። ቶሎ ቶሎ መታየት፣ ቶሎ ቶሎ መሰማት፣ ቶሎ ቶሎ ግን እረኛው የሁሉም እረኛ ነው። መንጋውን ያሰማራል። የሚያጠቡትን በቀስታ ይመራቸዋል። ቀስ እያለ ማርዳቬን ያሳካ ድካም እንዳለባቸው ያውቃል። የሚጎትታቸው ሆነ ተሸክመው የነበሩት ነገር እንዳለ ያውቃል። አያስጨንቃችሁም። በቀስታ ይመራቸዋል። ታውቃላችሁ፣ ህፃናት ደግሞ የተወለዱትን በቃ 100 ኩንታል እንትን ተሸከም ብሎ ላይ አይጭንም። ገና መራመድ እንደማይችል ራሱ ስለሚያውቅ ያቅፈዋል። በሱ እግር ያራምደዋል። በሱ ኮት ይራመዳል። እና እናንተ እግዚአብሔር ልጆች፣ እግዚአብሔር እረኛችሁ ነው። የሚያሳጣችሁ ምንም ነገር የለም። አይዞህ፣ በእምነት ኑሩ፣ በእምነት ኑሩ። እኔ አሁን ስለ እምነት መናገር ብጀምር ወይ ደግሞ የኔን ህይወት ዝም ብዬ ብነግራችሁ አይ ዶንት ኖ ይሄ ነገር ልክ ናት አይደለችም፣ ምናልባት በሰው አእምሮ የማይመስሉ ነገሮችን እግዚአብሔርን በማመኔ የተቀበልኳቸው ብዙ ነገሮች አሉ። እግዚአብሔርን አንዳንድ ጊዜ ሰው እንዴ በጣም ግድ ይለዋል ስለኔ ህይወት። ማቴዎስ 14 ላይ ስጋቸውን መንፈሳቸውን በደንብ አበላቸው። የመጡ ሁሉ ተፈወሱ፣ ዳኑ። በቃ አስተማራቸው። ምን አላቸውና ከዛ ልክ ወደ ስጋ ሲመለስ ግን የሚበሉት ነገር የላቸውም። እና እኚህ ሰዎች ቦታው ምድረ በዳ ነው የተቀመጡበት። እና ከሄዱ መንገድ ጀምረው መንፈሳዊ ነገራቸው ላይ ጠቅማቸው ይችላል። ምናልባት የሰሙትን ነገር ሊያጉረመረሙ ስለሚችሉ አየና ምን አላቸው? አዘነላቸው። ማን? ኢየሱስ። አንዳንድ መንገዶቻችሁን ሰምታችሁ ቸርች መጣችሁ፣ ከዛ ስትመለሱ የምትጋፈጡትን ነገር እያየ ያዝንላችኋል። እግዚአብሔር እኮ ነው ያዝንላችኋል። አባት እኮ ነው ያዝንላችኋል። የምትከራከሩበትን ነገር አይቶ ያዝንላችኋል። ቤታችሁ የምትጋፈጡትን፣ ቤታችሁ ቁጭ ብሎ የሚያስጨንቃችሁን፣ ምድር ሊመለስ የሚገባ ጥያቄዎቻችሁን አይቶ እረኛው ያዝንላችኋል። ጨካኝ አይደለም፣ ያዝናል። እና ደቀ መዛሙርቱ እንደዚህ ያለ አንዳች የሚበላ ነገር ካለ ስጧቸው። ታውቃላችሁ፣ ራሳቸው በልተው በቃ ያላቸው ለህዝቡ የሚደርስ ነገር አይደለም። እና ያስተማራቸውን ትምህርት ታምር አድርጎ እዛው አሳያቸው። እንደውም ለደቀ መዛሙርቱ ሁሉ የሚተርፍ ነገር አረገላቸው። ምን ልላችሁ መሰላችሁ? እረኛችሁ ያዝንላችኋል፣ እረኛችሁ ይራራላችኋል፣ እረኛችሁ ያላችሁበት ጉዳይ ይገባዋል፣ ያየዋል። እንኳን እግዚአብሔር አይኖች፣ የኔ አይኖች እያዩአችሁ ለነፍሳችሁ የሚያስፈልገው ነገር ምን እንደሆነ ያውቃል እረኛው። በእውነት ዛሬ እግዚአብሔር ላይ ልጥፍ እንድትሉ ነው የምፈልገው። ለነፍሳችሁ ምን እንደሚያስፈልግ ያውቃል። በግ ውሃ አጥቶ 3 ቀን 2 ቀን ምናምን ካላገኘ ሊሞት እንደሚችል ያውቃል። እግዚአብሔር አመፀኛ አይደለም። የሆነ የሚያስፈልጋችሁ ነገር ኖሮ አይከለክላችሁ። እረኛ ነው። ዳዊት እንደዚህ አለ፣ እኔ በዚህ እረኛዬ እተማመንበታለሁ፣ በዚህ እረኛዬ ደገፋለሁ፣ ምንም የሚያሳጣኝ ነገር የለም አለና እንደዚህ አለ። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። ታውቃላችሁ፣ እነኚህ እረኞች ውሃ ፍለጋ አንዳንድ ጊዜ ወደ ሸለቆ ይወርዳሉ። ትርጉሙ ላይ በሞት ሸለቆ እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም።
በዛ ሸለቆ ውስጥ አውሬ አለ፣ ለበግ የማይመች በጣም ብዙ ነገር አለ። የማይመች በአንድ ሌሊት ውስጥ ሊያጠፋቸው የሚችል ነገር አለ። ግን ዳዊት እንደዚህ አለ፣ በሞት ሸለቆ እንኳን ብሄድ አለና አንተ ከኔ ጋር ነህና ክፉን በትርህና ምርኩዝህ እነርሱ ያጸናኑኛል። ማስመሰላችሁ ሸለቆ ውስጥ የሚባላ ነገር አለ፣ ግን ደግሞ ያንተ ምርኩዝ አለ። ሸለቆ ውስጥ እኔ ሊያጠፋ የሚችል ነገር አለ፣ ግን ደግሞ የምታጠፋበት መሳሪያ አለክ። ሸለቆ ውስጥ የሚያስጨንቀኝ የሚያስፈራራኝ ድንገት ሳትባረክ ምወድቅበት ገደል አለ፣ ግን ምርኩዝ አለኝ። ምንም ያረገኝ የሚያጸናናኝ። አንዳንድ ሰዎች የሚያጽናናኝ ይላሉ። የሚያጸናናኝ እንዳልፍረገረግ የሚያረገኝ በአንተ እንድታመን የሚያረገኝ አንተ እጅ ላይ ብቻ ያለ እረኛዬ ብቻ የምትይዘው ምርኩዝ አለክ። ምንም ያረገኝ የሚያጸናናኝ። ሁኔታው ያስፈራል። የሞት ጥላ ነው፣ የሞት ሸለቆ ነው። ሸለቆ ራሱ ያስፈራል። ስሙ ራሷ ወረድ ያለ ነው። በቃ ሄዳችሁ ማትጨርሱበት መንገድ። አንዳንዶች ሄዳችሁ አላልቃላችሁ የህይወት ጎዳና አለ። ሸለቆ ውስጥ ነው ያላችሁት። ዛሬ የሚያጽናና ምርኩዝ እንድታዩ እግዚአብሔር አይኖቻችሁን ይከፍታል። የሚያጽናናችሁን የእግዚአብሔርን ምርኩዝ እንድታዩ፣ መጓደድ እንድትጀምሩ፣ ስሙን መጥራት እንድትጀምሩ፣ የእግዚአብሔር ኃይል ማለት እንድትጀምሩ፣ ይመልሰኛል ማለት እንድትጀምሩ፣ ጠላቶቼን ይመታልኛል ማለት እንድትጀምሩ፣ የእረኛችሁን ፓወር እንድታዩት እግዚአብሔር አይኖቻችሁን ይከፍታል። ኢየሱስ ጌታ ነው። ያጸናኑኛል። እሺ ሁለተኛውን ፓርት ልንገራችሁና እንጸልያለን። የሚያሳጣኝ የለም፣ ፕሮቫይድ ያደርገኛል፣ የሚያስፈልገኝን ይሰጠኛል። ካልሰጠኝም ስለማያስፈልገኝ ነው። በእረኛዬ ተማመናል። የሰው አልቀላውጥም፣ የሰው አልፈልግም፣ የሰው አልመኝም፣ የኔን ይሰጠኛል። የኔ እረኛ እንደዛ ነው የሚያደርገው። ማጋፖራ ዲቫኒያስ ኢልቫኮ ፓራ ዲቫኒያንታ። ዛሬ በዚህ እረኛ እጅ ትያዛላችሁ። አሜን በሉ። በዚህ እረኛ እጅ ትያዛላችሁ። በዚህ እረኛ ድምፅ ትመራላችሁ። በዚህ እረኛ ፕሮቴክሽን ውስጥ ትገባላችሁ። በዚህ እረኛ ጥበቃ ይደረግላችኋል። በዚህ እረኛ እንክብካቤ ይደረግላችኋል። በዚህ እረኛ የሚያስፈልጋችሁ ይዘጋጅላችኋል። በዚህ እረኛ መመካት ትጀምራላችሁ። ሁለተኛው በፊቴ ገበታን አዘጋጀህልኝ። ምን ሆኖ ነው ዳዊት እንዴ አሁን ስለ እረኛ አውርቶ ከመቼው ነው የሚከረብተው? በጠላቶቼ ፊት ለፊት አለና ራሴን በዘይት ቀባ። ምን ማለት መሰላችሁ? ዳዊትን እያሳደዱ ያሉ የሆኑ ጠላቶች አሉ። ነፍሴን አለ አንድ ጊዜ እንደ ወፍ ከአዳኞች ወጥመድ ምን አለች? አመለጠች። የሆነ የኔን መጥፋት መኖር የማይፈልጉ ጠላቶች አሉኝ፣ የሚያሳዱኝ አሉ። የወጥመድ ክፋቱ አለመገለጡ ነው። እናንተ አታዩትማ። አያችሁ፣ ከእኔ ልረዳው ላየው ማልችለው የሆነ አንድ ነገር ነበር። ግን ነፍሴን ምን አልከ? አመለጠች። ዳዊት እንደዚህ የሚከታተሉ ጠላቶች አሉና የገባው አንድ ሰው ቤት በእንግድነት ነው። ይህ ሰው የሚያውቀውም አይደለም እና ድንገት ነው ብቻ ጠላቶቹን ብቻ እንዳያገኙት እንዳያጠፉት ፈርቶ ነው እዛ ቤት ውስጥ የገባው። ሲገባ ግን የጠበቀው ነገር ሌላ ነው። የክብር ዘይት ይባላል። አይነካም። ያ ዘይት ያለበት ሰው፣ ያ የክብር ዘይት የተቀመጠበት ሰው ጠላቶቹ ቆመው ነው የሚያዩት። የሚደረግለትን ነገር ቆመው ያያሉ እንጂ ተነስቶ ድንጋይ የሚያነሳበት ተነስቶ ነገር የሚለው አፉን የሚከፍትበት ማንም ሰው የለም። ዳዊት እንደዚህ አለ። ማጋፓራ ቴቫኒያስ በፊቴ ገበታን አዘጋጀህልኝ።
ገበታ ጠብቄ እንኳን አልነበረም የገባው። ለማምለጥ ነው የገባው። ፕሮቴክት ልደረግ ነበር የገባው። ግን የበለጠ ነገር ሰጠኸኝ፣ የተሻለ ነገር ሰጠኸኝ። ጠላቶቼን አሳፈርክልኝ፣ ድል እንዳደርግ አደረከኝ፣ ምግብ አዘጋጀህልኝ። ያ ገበታ ደግሞ ትንሽ አይደለም፣ የተረፈ ገበታ። አረ ሃሌሉያ! ጠላት አለ፣ ድብና አድርጎአለ። መቼም ሰይጣንን አንወደውም እኛ። ጠላቶቻችሁን ውደዱ ተብሎ ተጽፏል። እኔ እንደውም ሳስተምር እንደዚህ ያላለው ወንድሞችና እህቶች እርስ በርስ ለመተያየት ትጉ። ምን ማለት ነው? ተዋደዱ። ተዋደዱ ለወንድሞች ነው የሚሆነው። ውደዱ ባይዘው ለጠላት ነው። ልድገመው። ተዋደዱ በክርስቶስ ኢየሱስ የዳኑ የወንጌል አማኝ የሆኑ ወንድሞችና እህቶች እርስ በርሳችሁ ተዋደዱ። ጠላቶቻችሁንስ ውደዱ። እንዲወድህ አይጠበቅብህም። ጠላትህን ትወደዋለህ። እህትሽ ከሆነች ግን ግዴታዋ ነው አንቺን ልትወድ ይገባታል። ቦነስ እርስ በርሳችሁ ተዋደዱ እና ዳዊት እንደዚህ አለ፣ በጠላቶቼ ፊት ለፊት ወይኔ እንደው እኮ እዚህ ቤት ገብቼ ድኜ ነው እንጂ አስተናጋጅ እያለ ቢያወራው ነው የሚመስለኝ። እንዴ አንተ ቤት ገብቼ ነው ማዕድ አዘጋጅተህ ጠበከኝ እንጂ የመጡት እኮ በጣም ትልልቅ ነገር ትልልቅ ሰይፍ ይዘው እኮ ነው ሊያጠፉኝ እኮ ነበር የመጡት፣ ግን አንተ እጅ ላይ ጣለኝ። ማካፓራዲያስ እንደውም እንደዚህ ያረግ በጠላቶቼ ፊት ለፊት ውድቀቴን በሚፈልጉ ፊት፣ ሽንፈቴን በሚፈልጉ ፊት፣ ድካሜን በሚፈልጉ ፊት፣ ፎልት ፋይንደር በሆኑ ሰዎች ፊት። የኔ ወዳጆች አይደሉም፣ ጠላቶቼ ናቸው። ሞቴን ነው የሚፈልጉት፣ ግን በእነሱ ፊት ራሴን በዘይት ቀባ። የሆነ ክብር ጨመርክልኝ፣ የሆነ ኃይል አደረክልኝ። ዛሬ ለአንድ ሰው እናገራለሁ በጌታ በኢየሱስ ክርስቶስ ስም፣ ውድቀታችሁን በሚፈልጉ፣ ሞታችሁን በሚፈልጉ፣ አለመኖራችሁን በሚፈልጉ በሆኑ ሰዎች ፊት፣ ጠላቶቻችሁ በሆኑ አካባቢያችሁ ባሉ መንደራችሁ ላይ ባሉ በሆኑ ሰዎች ፊት አንድ ዘይት ላያችሁ ላይ ይፈሳል። ሴ አሜን። ጌታ ስንት ጊዜ አድርጎልናል እንዴ! ጠላቶቻችን ፊት ለፊት እንዳትኖር ሲባል ሕይወት ሲጨምርልን ማንታ ጋባሼ ካፖራ ዲቫኒያስ የሆነ ዶሮ የሆነ ነገር እየጠመዘዙ አምጥተው ሲጥሉ እግዚአብሔር ሲገለብጥ የዛሬ ዓመት ካለች ምናምን ብለው ሲሉ ጌታ መጥቶ ሞገስ ሲጨምር፣ ኃይል ሲጨምር፣ ቅባት ሲጨምር፣ ክብር ሲጨምር ወሉቡ የሆነ መንፈስ ላይ መጣ። ትዝ ይላችኋል። ማነው እሱ? ፒተር እንደዚህ አለ ምዕራፍ 4 ላይ ምዕራፍ 3 ላይ ተአምር ካደረጉ በኋላ የሆነ ነውጥ መጣ። እንዴት ነው የምትሰብኩት? በዚህ ሰብ ሁለተኛ እንዳሰብኩ ብለው ነገሯቸውና በር ዘግተው ምናምን አስጠንቅቀው ቀጥቅጠው ምን አድርገው ከዚህ በኋላ ብለው ሲሉ ሄዱና አንድ ጉባኤ አለ የሆነ መንፈስ የተቀበለ እና ተንበርክከው ለእግዚአብሔር ማቃጠር ጀመሩ። ማቃጠር ሰማቸው ምን እንዳሉ ሰማህ? በዚህ ስም እንዳሰብካሉ ትዕቢታቸውን ተመልከት ማለት ባይዘይ እኮ ማቃጠር ነው። እና ለማን ታቃጥሪያለሽ? ለእናት ለአባት ምናምን እኮ አይደለም፣ ለእግዚአብሔር ነው። አንዳንድ ጩኸቶች ማቃጠር ናቸው። ተመልከት። እውነት ላይ ትቆሚና ውሸት አድርገው የሚዋሹትን ሰዎች ተመልከታቸው፣ እያቸው ስትይ እግዚአብሔር ይጀምራል። እና ለአንቺ ሳይመልስልሽ ይሄድና ጠላቶችሽ ጋር ስሙ ምን እንዳታቃላችሁ ዛቻቸውን ተመልከት። ስልጣን አለው ብለው ተመልከት። ስልጣን አላችሁ
ተመልከታቸው ቤትሽን አፈረሱብሽ ማካፑራ ዲያቫኒያስ ይመጣልሻል እግዚአብሔር የሆነ ነገር ነው ይገባል የሆነ ነገር ገባ አሁን ለሆነ ሰው ነው በኢየሱስ ስም ርስቤት ማካፑራ ዲያቫኒያስ እና እንደዛ አለ ተመልከት ምናቸው ዛቻቸውን ስልጣን አለን ወንበር አለን አቅም አለን መዝጋት እንችላለን ይሄንን ስም እንዳትናገሩ አንደበታችሁ መቆለፍ እንችላለን ብለው እንደዚህ ያሉ እንዳሰብኩ በማን ኢየሱስ በሚለው ስም ታዲያኛ እነሱን እንስማ አንተ አይደል የጠራህን አንተ አይደል የመረጥከን ብለው ጮኸው ጸልየው ዝም ሲሉ እንደዚህ ሚል ቃል አለ ከጸለዩም በኋላ አይልና ቤቱ መናወጥ ምን አለ ጀመረ የእግዚአብሔር ኃይል እንደገና መጣባቸው የሳቱባቸው ሰዎች እያሉ አንድ ነገር ሆነላቸው ዘግተው ሲያስቀምጧቸው መጣና በራቸውን ከፈተው እና እግዚአብሔር ጠላት ጋር ሄዶ አይደለም የሚመልሰው እና አታገልግል ብሎ ሲል ማገልገያ በር ይሰጣል እንደዛ እኮ ነው አትስበክ እንዳትኖሪ ሲልሽ ሄዶ አንተ ጠላት ልጄን እንደዚህ ብለሃት ምናምን እንዴ የቀበሌ እኮ የሆነ ነገር አይደለም የዘላለም አባት እኮ ነው እሱ እንዴ አባት እኮ ነው ጃኩማር ታቫና ሄሮድስ ጋር አልሄድም አለና እንደዚህ አለ ሄሮድስ ጋር አልሄድም አለና ለነሱ ግን አሁን መንፈሴን ልካለሁ እንደገና ፍርክርክ ያለ ነገራቸው ምን ይላል ይሰራል ኃይል ይቀበላሉ ከዛ ሳለና እበትናቸዋለሁ ምዕራፍ 5 ላይ እጅ ጫኑባቸው ይልና በጣም ይገርመኝ ቃል አለ በወይኔ ያስገባቸው ከዛስ የእግዚአብሔር መልአክ በሌሊት መጣና በሩን ከፍቶ ማንንም አይፈራም ጠላቶቻችሁን ስራ እንዳትሰሩ እንዳታገለግሉ እንዳትኖሩ እንዳይሳካላችሁ ስልጣን አለን አቅም አለን ጉልበት አለን ብለው የዛቱትን ዛቻ እግዚአብሔር መጥቶ የሆነ አረባካቸው የሆነ መንፈስ ላይ የመጣ ነው ማጋፓራቲ ላቫኒያስ ለማን እንደሆነ አላቀም የሆነ የነሰንበላጥ መንፈስ ይመታልሃል ከቤት ይመታልሃል ማካፑራ ቲቫኒያስ ሳካ ይሄማ አሉኮ ነህምያ መስራት ሲጀምር የሆነ እኮ ቀበሮ ቢመላለስበት የሚፈርስ ነው አሉት እግዚአብሔር መጣና እንደዚህ አለው መታቸው እድል ፈንታ አይኖራቸውም ተነብያለሁ ለአንድ ሰው ነገርህን እዘጋለሁ የሚል ሰው ይዘጋበታል በኢየሱስም ይዘጋበታል መታሁት የሆነ የሰንበላጥ መንፈስ ተመታ አቅላይ መንፈስ አይሰራም እኮ የሚሰሩትን የሚያቀል አንድ ስቴፕ እኮ አይሄድም ግን የሆነ ስራ ላይ ያሉ ሰዎችን አጂ ካማንታ ነህምያ ላይ እኮ የእግዚአብሔር እጅ ያለበት የእግዚአብሔር እጅ ያለባቸው ሰዎች የሚሰሩት በእግዚአብሔር ልክ ነው አይገርምህም ያንተ ነገር ከፍ ያለ ይሄዳል የቤት ነገር እየበረታ ይሄዳል ማጋፓራቲቫኒያስ እናከራለው ለሆኑ ሰዎች ሰልፍ ከቤታችሁ ላይ ይቆማል እግዚአብሔር የጠላቶቻችሁን ቤት ያደክመዋል ዛቻቸውን ከንቱ ነው የሚያደርገው አይመልስላቸው እንዳይ ጂጂ ካሞሳማንታ እኔ አንዳንድ ሰዎች አሉ ማይል መጠመጥ ደስ በእግዚአብሔር ላይ የታመነ ሰው ምስጉን ነው አለ ምን ያለ በእግዚአብሔር የታመነ ከዛስ እምነቱ እግዚአብሔር የሆነ ምን አይሉ አረ አታፍርም አምነ እግዚአብሔርን ተወራርደ በእግዚአብሔር በእንደዚህ አይነት ሰዎች ይኸው ከዘፍጥረት እስከ ራእይ ደስ ይለዋል በሚተማመኑበት ደስ ይለዋል የውላችሁ ዳዊት እኮ ልምዱን ትምክቱን ምናምን አልተማመነም እንደዚህ አለ ወጣና ጎልያድን አንተ ውሻ መሰልኩ እንዴ በትር ይዘብኝ የምትመጣው ኖ አንተ ጋር ሰይፍ አለ እኔ ጋር ደግሞ እግዚአብሔር አለ አንተ ጋር የሆነ ልምድ አለ እኔ ጋር ደግሞ ልምምድ አለ ምድረበዳ አለኝ ታሪክ አለኝ የሆነ ነገር አለኝ አለና እንደዚህ አለ በተገዳደርከው አለ እኔ አይደለም አለ ሰልፉ ከኔ ጋር አይደለም
በሕያዋን አምላክ ጭፍሮች ስም ምን እላለሁ? እመጣብሃለሁ። ግዴላችሁም ዛሬ በእግዚአብሔር ስም የሆነ የቆመ ነገር ከፊታችሁ ይወድቃል። ተነበይኩኝ ለአንድ ሰው ይወድቃል። ከጓዳችሁ ይወድቃል። ከትዳራችሁ ላይ ይወድቃል። ከአገልግሎታችሁ ይወድቃል። ረገጥ አድርጉና ወደቀ በሉኝ። ቹማ ካማንተማ ስሙኝ ይወድቃል። አሜን። ለእግዚአብሔር አይለ በቃ እና እኔ ራሱ አልለማመጥም ጂማጋዶስ ሊባራት ያቫኒያ እንደፈለጋችሁ ተርጉሙት፣ አይመለከተኝም። ግን በእግዚአብሔር እታመናለሁ፣ እግዚአብሔርን እደገፋለሁ። ኤላቮና ካማንታራ ዲቫሪያስ የሆነ ድምጽ የሆነ ቃል ወደ ውስጥ ይመጣል። አንቺ ቤተልሔም ሆይ ማላፓራ ቲቫኒያሳካ ከይሁዳ ከተሞች ከቶ አታንሺም። የሆነ ስፒሪቹዋል ሙቭመንት ላይኖር ይችላል ቤትሽ፣ ግን ከይሁዳ ከተሞች ከቶ አታንሺም። ለምን ሲባል ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል። አንቺ ይሄ ቃል ላንቺ ነው። እስራኤልን የሚጠብቅ መስፍን ከአንቺ ቤት ይወጣል። አንሳለሁ ገለመጠረ እግዚአብሔርን የያዘ በምን ይመዘናል? ልክ እኮ ኢየሱስ ነው። ዛሬ የለበስከው ልብስ፣ የምትኖርበት ቤት፣ የምትነዳው ያለበት ሁኔታ፣ ያለበት ችግር መሰላችሁ እንዴ? ልካችሁ እኮ ይኸው እንዴ! ሰውኝ ነገራችሁን ከእናንተ አትጀምሩ፣ ከዚህ ጋር ጀምሩት። አለኝ በሉ። አለ ያንድ ወዳጅ አለኝ እንዴ! እኔ በጣም የተወደድኩ ነኝ። ማንም ምድር ላይ ባይኖር ራሱ ለኔ ብሎ ይሞትልኛል፣ ለኔ ብሎ ይመጣልኛል። ወዳጅ አለኝ፣ የምታመንበት የምደገፍበት አለኝ። በእግዚአብሔር እታመናለሁ። አሜን። ሐዋርያቱ እንደዛ ነበሩ። በልዩ ልዩ መከራ ውስጥ ሲያልፉ ተመልከት። ማንቶቫኒያስ ዛሬ የሆነ አጀንዳሽ ይነበባል። ለሆነች ሴት ነው የተናገርኩት። የጻፍሽው እግዚአብሔር ጋር እንደዚህ ብለሽ የጻፍሽው አጀንዳሽ ዛሬ ምሽት አሁን በእግዚአብሔር ፊት እየተነበበ ነው። በኢየሱስ ክርስቶስ ስም አዲስ ነገር ቤታችሁ ይሆናል። በእግዚአብሔር እረኝነት አርፋችሁ ትኖራላችሁ። እንደ ማይቲ ኔም ኦፍ ጂሰስ የደረቀ ነገራችሁ ሁሉ መለምለም ይጀምራል። በኢየሱስ ስም የቆማችሁበት ስፍራ ፍሬ ማፍራት ይጀምራል። ማላቪና ኮሶፓራቲቫኒያስ በኢየሱስ ስም በረኛችሁ ምርጫ ተስማማላችሁ። ሲስማማለው በሉ፣ እስማማለው በሉ። ልጨርስ። ይሄ እረኛ በጣም ብዙ ነው ነገሩ። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ማታፋንስ የተረፈ ነው። ጎዶሎ አይደለም፣ የሚፈስ ትንሽ ነገር አይደለም። ደጋሽ ዋንተን እንደዚህ እኮ ማለት ነው። ዳዊት እኮ እንደዛ ያለው ደጋሽ ዋንተን አላባና ማጥወስ ሰፋራ ዲቫሪያካ ጳውሎስ እንደዚህ ያልከለመናችሁት ከጠየቃችሁት ከፈለጋችሁት እጅግ አብልጦ የሚሰጣችሁ በእናንተ ፍላጎት ልክ አይደለም እግዚአብሔር ጋር ያለው። ባይዞ ይቀባኝ ብላችሁ ራሱ ስትጮሁ ቅባቱ እኮ በእናንተ ፍላጎት ልክ አይደለም። ሲመጣ እኮ ልትሸከሙት አትችሉም። ብሌሲንግ ስትጠይቁ በእናንተ የለመናችሁትን ብቻ አይደለም፣ ከለመናችሁት፣ ከፈለጋችሁት፣ ከተመኛችሁት፣ ከራባችሁ፣
ከዛ እጅግ አብልጦ ዳዊት እንደዚህ ያለ ጽዋዬ ምን ያለ ነው? የተረፈ ነው። ጎደሎ አይደለም። ለምን ሌላ ነገር መጥቶ አይሞላውም፣ አይበረዝም፣ አይፈለግም። የያዛችሁት ጽዋ በሌላ ነገር እንዲነካካ አይፈልግም። የተረፈ ነው። የምታካፍሉት ህይወት የተረፈ ነው። የምታፈሱት መንፈስ የተረፈ ነው። የምትጠጡት መንፈስ የተረፈ ነው። የሆነ ነገር እየመጣ አይጨመርበትም፣ አይቀላቀልበትም። እሱ ዶሚኔት የሚያደርግ ነው። ሞልቶ የሚተርፍ ነው። ለምን ሲባል ምንጩ እግዚአብሔር ስለሆነ ጽዋችሁ የተረፈ ነው። የኔ እረኛ እንዲህ ነው የሚያደርግልኝ። ያድነኛል፣ ያስመልጠኛል፣ ያቀርብልኛል። ጽዋዬ ደግሞ የተረፈ ነው። ማዕድ ተዘጋጅቶልኛል። ጽዋዬ የተረፈ ነው። ከዛ ዳዊት እንደዚህ ያለ መጨረሻው ልናገር፣ ቸርነትህና ምሕረት እንዴ ምን ማለት ነው ታውቃላችሁ? ማጋዶቫን ያሳ ፓራዲ ታውቃላችሁ? ሰው ይቅር ማለት ይችላል፣ መርሳት ግን አይችልም። ሰው ይቅርታ ያደርጋል፣ እየተጨነቀም ቢሆን ያደርጋል፣ እየከበደውም ቢሆን በደሉ አይኑ ላይ እየተንቀሳቀሰበትም ቢሆን ምሕረት ማድረግ ይቅር ማለት ይችላል። ግንስ መተው ግን አይችልም፣ መርሳት አይችልም። የሆነ ሰዓት ላይ ተመሳሳይ ነገር ውስጥ ወይ የሆነ ነገር ውስጥ ያገኛችሁ እንዴ የዛሬ ወር እንደዚህ ብዬ አለበት ደግሞ አሁን በቃ ይላል ሰው ይላል። ዳዊት እንደዚህ ያለ አንተ እረኛዬ ከፊቴ እየሄድክ ነው፣ አንተን እየተከተልኩ ነው፣ ፕሮቫይድ እያደረግኝ ነው። ደግሞ ከሚከቡኝ ጠላቶቼ፣ ከሚያሳዱኝ ጠላቶቼ ልታድነኝ እያሳፈርክልኝ ነው። አሰፍሰፉ የሆነ ነገር ከሚጠብቁ ክብር እያሳያችሁ ዘይት እየጨመርክ ነው አለና አንድ ነገር አለ። ቸርነትና ምሕረት ምን ይሉኛል? ይከተሉኛል። ምን ማለት መሰላችሁ? እኔ ምኖረው በረኝነት መንገድ ውስጥ የምንቀሳቀሰው በእኔ አቅም ብቻ አይደለም። በረኛው ባህሪ ነው። የረኛው ባህሪ ይከተለኛል። ቸርነት አለው፣ ምሕረት አለው፣ ይቅርታ አለው። በአንተ ምሕረት በአንተ ቸርነት ነው በቤት ለዘላለም የምኖረው። ማን በብቃቱ፣ ማን በጉልበቱ፣ ማን በካራክተሩ፣ ማን በተሰጠው የሆነ እንትን እንዴ ስንገራይ የሆነ ከፈት ሲባል እኮ በጣም ከባባድ ነገሮች እኮ ነው ያሉት። ግን እረኛው እንደዚህ ነው። ባህሪ ያለው የእረኛው ባህሪ ቸርነት ማድረግ፣ ምሕረት ማድረግ፣ እንድጠፋ ለመፈለግ፣ በቤቱ እንድትኖር እምኖረው አለ ዳዊት። በቤት እምኖረው አለ ምሕረትና ቸርነት በህይወቴ ዘመን ስለሚከተሉኝ ነው። በህይወት ዘመን ሁሉ እቺ ነገር ልንገራችሁና ልጨርስ። ምሕረት ማለት ምን ማለት እንደሆነ ታውቃላችሁ? ምሕረት ማለት የተያዛችሁበት፣ የተወነጀላችሁበት፣ የተመሰከረባችሁ ወንጀል እንዳለባችሁ እርግጠኛ የሆናችሁበት ጉዳይ ዳኛው ፊት ሲቀርብ ይተውለት ሲባልላችሁ ማለት ነው። እርግጠኛ ያጠፋችሁት ፍርድ ሊፈረድባችሁ የሚገባችሁ ጉዳይ፣ ፍርድ የሚገባ ጉዳይ ሲተውላችሁ ማለት ነው ምሕረት። ዳዊት እንደዚህ አለ፣ እኔ በቤት የምኖረው እኮ ላቬንታማስ አጋዳባሽ። እግዚአብሔር እንደዚህ አይነት ልብ ያብዛልን።
እኛ ራይቸስ ሆነን በጣም በምናምን መንገድ ሄደን ብለን የምናስቆጥረው የቅድስና 1 2 3 4 ሳይሆን እየተቀደስን ግን ያንተ ምህረት እኮ ነው፣ ያንተ ምህረት እኮ ነው፣ ጸጋ እኮ ነው በቤት የሚያኖረኝ በፊት የሚያኖረኝ እንዳልጠፋ የሚያደርገኝ ፍርድ የሚወገድበት እርግጠኛ የሆንኩበት ሞት የሚገባኝ ጉዳይ እርግማን የተወሰደልኝ ጨለማ የተወሰደልኝ ሕይወት የተቀበልኩት በምህረት ነው። እግዚአብሔር እሱን ልብ ይወደዋል። 3 ቀን ስትጾሙ ንግግር አታብዙ። በጾማችሁበት ጉዳይ በማግስቱ ትፈተናላችሁ። ሚስጥር ነው የምነግራችሁ። ፈታኙ የመጣው እንደ ተራበ አውቆ ነው። ለምን 40 ቀን ነው የጾመው የጸለየው ኢየሱስ። እንደ ተራበ አውቆ ፈታኙ መጣና እንደዚህ አለው፣ የእግዚአብሔር ልጅ ከሆንክ አለው ይህንን ድንጋይ ዳቦ አርግና ብላው። ለምን? ለስጋው የሚያስፈልገው ዳቦ ስለሆነ። አያችሁ፣ ከጾማችሁ ማግስት ከረሃባችሁ ማግስት ከእግዚአብሔር ጋር ካሳለፋችሁበት ጊዜ ቆይታ ትቀድሰኝ ንጹህ መሆን እፈልጋለሁ ልበድል አልፈልግም ባላችሁበት ማግስት የሚቀርብላችሁ እንድትበድሉ የሚያረጋችሁ ነገር ነው። በእግዚአብሔር ምህረትና ጸጋ ማትደገፉ ከሆነ ከማን ተሽለ ቆመ ትገኛለህ? ከማን ተሽለሽ አሁን በጣም ነው የምንወድቀው፣ በጣም ነው የምንወድቀው። የእግዚአብሔር ጸጋ ላይ ስትደገፉ ግን እንደናንተ ብርቱ አይገኝም። በእግዚአብሔር ምህረት ላይ ስትደገፉ ምህረት አያልቅም። ደስ አይልም? አንዳንድ ጊዜ እንደሱ እኮ ደስ ይላል። እየኖራችሁ ጌታው ያንተ ምህረት እኮ ነው፣ ያንተ ጸጋ እኮ ነው። እኛ ደግሞ በጣም ብዙ ማውራት እንወዳለን። እንደዚህ አይነት ጉዳይ ላይ ግን እየሰራችሁ ማለት ነው። ሽሹ ከተባላችሁበት እየሸሻችሁ አንዳንዱ የሆነ ነገር ሆኖ ይመጣና ሰማይ ምድር እያስልኝ ብላ ግን አይደለም፣ እንደሱ አይደለም። የእግዚአብሔር ጸጋ ላይ ራሳችሁን ጣሉት። አባቴ አቅም እኮ አንተ ሆነኝ ነው፣ ረዳይ ነው ለምን የሆነ ሰው ድካም ራሱ ብታዩ ብታቁ እኔን ያገዝክ ጌታ፣ እኔን የረዳ ጌታ፣ ጸጋ ይጨመርክልኝ ጌታ እንዳታማ እርዳት በሉት። ስለማታሙ በጣም ጻድቅ የሆናችሁ አይምሰል። እግዚአብሔር ሴት ኢየሱስ ጌታ ነው እና አይሻልም? የእግዚአብሔርን ምህረት መቁጠር አይሻልም? ኢየሱስ አንድ ጊዜ እንደዚህ አለ፣ ወይኔ አንዳንድ እኮ ምሰሶ ይዞ ነው የወንድሙን ጉድፍ የሚያዩ ትንሽዬ ነገር። እንደው አንዳንድ ሰዎች አሉ ውድቀታቸው ቶሎ የሚታወቅ እንደዚህ አይነት ሰዎችን ይስወድ። አንዳንዱ እኮ ሞቱ አይታወቅም። ሞቶ እኮ ነው እለም ብሎ ጣፍቶ ሞቶ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።